ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አረፈዳችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ሊድረሳችሁ እያልን የጥቅምት 4 ቀን 2018 ዓ.ም የጣና ቴሌቪዥን የረፋድ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በለሳ ላይ ዛሬ ከሌሊት ጀምሮ ብርቱ ውጊያ ሲካሄድ አድሮ አርፍዷል። አርማጮ ላይ ደግሞ የሳንጃ ሆስፒታልን በብልጽግናው ሰራዊት እንዲጥለቀለቅ አስገድዶታል። ከደብረ ብርሃን በቅርብ ርቀት የሚደረገው የፋኖ ተጋድሎ ዛሬ ሌሊትም ቀጥሎ በሌሊቱ የደፈጣ ጥቃት የብልጽግናን ሰራዊት ካምፕ ፋኖ ተቆጣጥሮታል። ወልዲያ ዙሪያስ ምን ሆነ ካላችሁ የፋኖ ተጋድሎን እንነግራችኋለን። ጎጃምስ እንዴት አደረ ለሚለው ጥያቄም የአፋባ አባላት ምላሽ አላቸው። ምላሻቸውን በዜናችን ተሰሙታላችሁ። ቀዳሚ መረጃችን በአራቱም የአማራ ግዛቶች የተደረጉ የሌሊት ተጋድሎች ውጤቶች ናቸው። የአማራ ደም መላሽ ወልዲያ ትናንትም አዲስ መረጃ አሰምታናለች። የብልጽግናውን ጄኔራል ያስደነገጡ የወልዲያ ወጣቶች ያስተላለፏቸው መልእክቶች ያልተጠበቁ ነበሩ። በዜናችን ዝርዝር ተዘጋጅቶላችኋል። ሙሉ መረጃውን እናስደምጣችኋለን። ብልጽግናው ጫና እንደበረታበት መደበቅ ተስኖታል። አምኒስቲ ኢንተርናሽናል የመጀመሪያ ንጀሳ ካሰማበት በኋላ የአሜሪካ መንግስትም ሲደግምበት ብልጽግናው ድንጋጤው ጨመረ። በየዓመቱ 15000 የአእምሮ ህሙማን በኢትዮጵያ እየተፈጠሩ ነው። በ7 ዓመት የስልጣን ዘመንህም የአገሪቱን ህዝብ 10 በመቶውን ወደ ድህነት አውርደዋል ከሚለው ክስ ጋር ተደማምሮ የብልጽግናው ትከሻ ይዛለ ይመስላል። በዚህ የተነሳም የአቋም ለውጥ አድርጌያለሁ ወቁልኝ ሲል በአደባባይ ተማጽኖ አሰምቷል። ብልጽግናው የአቋም ለውጥ ያደረገበት ምንድነው? የአቋም ለውጥ ማድረጉንስ በየትኛው የምክር ቤት ስብሰባ ነው የወሰነው የሚለውን በዜናችን በዝርዝር እናስደምጣችኋለን። ኢትዮጵያ በዚህ ሰዓት ወደኛ የምትተኩስ ከሆነ ለይቶላት አብዳለች ማለት ነው። መጀመሪያ የውስጥ ቀውሷን መፍታት በቻለች ሲሉ ኤርትራዊው ዲፕሎማት ተሳልቀዋል። ዲፕሎማቱ አያይዘውም ተሳስተው ከሞከሩት ግን የአብይ የስልጣን ዘመን ማብቂያው ይሆናል ብለው የተዘባበቱ ሲሆን አያይዘውም ቅድመ 1983 የነበረው የኢትዮጵያ ሁኔታ እየተፈጠረ መሆኑንም ገልጸዋል። የኢትዮጵያን ታሪክ ሽምጥጥ አድርገው የካዱት የኤርትራው ሹም የኢትዮጵያ ገዢ መደቦች ካደረሱብን ጭቆና በ30 ዓመት ትግል ነጻ ወጥተናል፣ ምን አድርጉ ነው የምትሉን በማለትም ተናግረዋል። የሰዓቱ ዜናችን በዝርዝር የሚያስደምጣችሁ ሌላው ዜናችን ነው። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው የረፋዱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። አዳሩን የተሰሙ የፋኖ ድሎች። የአማራ ፋኖ በአራቱም የአማራ ክልል ግዛቶች ከብልጽግናው ሰራዊት ጋር አዳሩን ብርቱ ተጋድሎ በማድረግ ታላቅ ድል ተጎናጽፏል። የፋኖ ትግል ከሽምቅ ውጊያ ወጥቶ ወደ ኮንቬንሽናል ውጊያ ከመግባቱን ባለፈ የሌሊት ኦፕሬሽን በመፈጸም ታላቅ አቅም እያሳደገ መምጣቱን ተከትሎ በርካታ የከተማ ሰርጂካል ኦፕሬሽኖችን በሌሊት በመፈጸም ተደጋጋሚ ድል እየተቀዳጀ ይገኛል። ከፍተኛ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድሎችን ለፋኖ አጎናጽፎ በቅርቡ የተጠናቀቀው ዘመቻ ደማሊ አባናዳው ወሎ ላይ የሚገኘውን የብልጽግናውን ሰራዊት ማዳከሙ የሚታወስ ነው። ይህን ተከትሎም ከኦሮሞ ብሔረሰብ አስተዳደር ዞን እስከ ቆቦ ባለው ቀጠና ልዩ ዘመቻ በብልጽግናው ሰራዊት በኩል የታዘዘ ሲሆን ከፍተኛ ቁጥር ያለው ሰራዊት እንዲገባ ስምሪት የሰጠው ከቀናት በፊት ነበር። ወደ ወሎ የገባው የብልጽግናው ሰራዊት ማዕከላዊ እዝና ደቡብ እዝ ከውጊያ በፊት ፋኖን እየተቀላቀለ ሲሆን ዛሬ ሌሊት በወልዲያ ዙሪያ ፋኖ ባደረገው ጥቃት አንድ የብልጽግናውን ሻለቃ መሪ ጨምሮ 4 አጃቢዎቹ እርምጃ ተወስዶባቸዋል። ውጤታማ የተባለለትን ጥቃት የፈጸመው የአፋባ አፄ ምኒልክ እዝ ምስራቅ አማራ ኮር አንድ መሆኑን የደረሰን መረጃ ያመላክታል። በሸዋ ጠቅላይ ግዛት ደግሞ አፋር ሸዋ ጠቅላይ ግዛት እዝ ከአዲስ አበባ በቅርብ ርቀት ደብረ ብርሃን ዙሪያ ድንባሮ ማርያም አቅራቢያ ፋኖ በወሰደ የደፈጣ ጥቃት 7 የባዲ ሚልሻ ላይ እርምጃ ሲወስድ 4 የብልጽግናው ሰራዊትን በተመሳሳይ እርምጃ ተወስዶባቸዋል ሲሉ የአካባቢው ነዋሪዎች ተናግረዋል። በዚሁ ሸዋ ጠቅላይ ግዛት መራቤቴ አውራጃ ሬማ ወረዳ የገባው የብልጽግናው ሰራዊት በአፄ ዳዊት ክፍለ ጦር የሚፈጸምበት ጥቃት ተጠናክሮ የቀጠለ ሲሆን ከቀናት በፊት ውጊያ ከሌለበት ግሼ ራቤል ከተማ ነቅሎ በ7 መኪና ተጭኖ ሬማ ከተማ የገባው የብልጽግናው ሰራዊት ለአየር ወለድ ኮማንዶ ክፍለ ጦር ሽፋን ለመስጠት ያደረገው ሙከራ የታሰበውን ያህል ሊሳካለት አልቻለም። በተለይም በተከታታይ
በተከታታይ 2 ቀናት ብቻ ከ150 የሚበልጡ የሚልሻ አባላት ፋኖን መቀላቀላቸውን ተከትሎ የብልጽግና ሰራዊት ከፍተኛ ኪሳራ እንደደረሰበት በግምገማ ተነስቷል። ብልጽግና በአማራ ህዝብ ላይ በከፈተው ጦርነት ብቸኛ ቋሚ ከለላና መከታው ሚልሻና ካድሬው ነበር። ሆኖም ሚልሻው በብልጽግና ስርዓት ተስፋ መቁረጡን ተከትሎ የብልጽግናው ሰራዊት ከባድ ወታደራዊና ፖለቲካዊ ኪሳራ ሊደርስበት ችሏል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ በበኩሉ 3ኛ ጎጃም አገው ምድር ክፍለ ጦር የሚያደርገውን ተደጋጋሚ ጥቃት አጠናክሮ በመቀጠል መነሻውን ቲሊሊ አድርጎ ወደ ከሳ ሲጓዝ በነበረው የብልጽግናው ሰራዊት አቦ ዋሂሳ ቀበሌ ላይ በወሰደው የደፈጣ ጥቃት አንድ ፓትሮል ሰራዊት ጉዳት ደርሶበታል። በሌሎች የጎጃም ቀጠና ተጋድሎችን ፋኖ በምስራቅና ምዕራብ ጎጃም ዞን ብርቱ ውጊያ ሲያደርግ ማደሩን የደረሰን መረጃ ያመላክታል። ዝርዝር የተጋድሎ መረጃዎችን ይዘን የምንመለስ ይሆናል። የጎንደር ቀጠና ተጋድሎን ስንመለከት ደግሞ አፋድ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴና 204ኛ አስቻለው ደሴ ኮሮች በሚንቀሳቀሱባቸው ቀጠናዎች ብርቱ ውጊያ ሲያካሂዱ አድረዋል። ከብናት ወደ ደጋ መልዛና ከጉና በጌምድር ወደ ጎብጎብ ቀጠና ይንቀሳቀስ የነበረ የብልጽግናውን ሰራዊት ከፍተኛ ኪሳራ ማድረስ የቻሉ 2 የደፈጣ ጥቃቶች ተፈጽመዋል። በሌላ የጎንደር ቀጠና ተጋድሎ ደግሞ በአርማጩ አውራጃ ፋባ ደጃዝማች በላይ ዘለቀ ዕዝ ደጃዝማች ኮር አባላት በብልጽግናው ሰራዊት ላይ ከፍተኛ ድል ተቀዳጅቷል። የማዘዣ ጣቢያውን ወደ ደባርቅ ለማዞር የሰሜን ምዕራብ ዕዝ ሰራዊት እየተጓዘ በነበረበት ሰዓት በተጣለ የደፈጣ ጥቃት ጉዳት የደረሰባቸው የስርዓቱ ወታደሮች ሳንጃ ሆስፒታል ገብተዋል። በተመሳሳይ በበለሳ አውራጃ ማክሰኝት ደጎማ የብልጽግናው ሰራዊት ወደ ፋኖ ካምፕ በሌሊት ገብቶ ለማፈን ባደረገው ሙከራ ፋኖ በወሰደው ያጸፋ ጥቃት ከባድ ኪሳራ ደርሶበታል። የብልጽግናው ሰራዊት ሌሊት 11 ሰዓት ወደ ፋኖ ለመግባት ያደረገው ሙከራ ተከትሎ የተከፈተው ውጊያ የዜና እስከተጠናቀረበት ረፋዱ 4 ሰዓት ድረስ እንደቀጠለ ሲሆን የብልጽግናው ሰራዊት ኃይል ለመጨመር ያደረገው ሙከራ ፋኖ መንገዱን ስለዘጋበት ሊሳካለት አልቻለም ሲል የተጋድሎውን መረጃ ያደረሰን የአፋባ ደጃዝማች በላይ ዘለቀ ዕዝ ቃል አቀባይ ክፍል አስታውቋል። በማክሰኝት ደጎማው ተጋድሎ የአፋባ ደጃዝማች በላይ ዘለቀ ዕዝ ፋና የውቤ መብረቁና ጥቁር አንበሳ ክፍለ ጦሮች ናቸው ውጊያውን ያካሄዱት። የወልዲያ ወጣት ለምን ጠላን? ጀነራሉ የብልጽግናው ሰራዊት ከፍተኛ አዛዥ የሆኑት ጀነራል የወልዲያ ወጣት ጠልቶናል፣ ነገር ግን ለምን ሊጠላን እንደቻለም ሊገባን አልቻለም፣ እስቲ ምክንያታችሁን ንገሩን ሲሉ ለሰበሰቧቸው የባጃጅ አሽከርካሪዎች ጠይቀዋል። ወጣቶቹ በበኩላቸው እኛ እኮ አይደለንም የጠላናችሁም እናንተ ናችሁ ጠልታችሁን እየገደላችሁን ያላችሁትም፣ ጦርነት የገጠማችሁት ከፋኖ ጋር ከሆነም እኛ በትጥቅ ትግል ውስጥ የማንሳተፍ ወጣቶች ምን አጥፍተን ነው በጅምላ የምትረሽኑን? ሰራዊታችሁ በፋኖ ምት ሲያርፍበት ሁልጊዜም የምትወነጅሉን እኛን ነው። እኛ እኮ ሰርተን ከማደር የዘለለ የምንሳተፍበት የፖለቲካም ሆነም የትጥቅ ትግል የለም። ስለዚህ ለምን ጠላችሁን ከማለታችሁ በፊት ምን አድርገነው ነው የህዝብ ፊት የነሳን ብላችሁ ራሳችሁን ጠይቁ ሲሉ ምላሽ ሰጥተዋል። ከሰሞኑ የብልጽግናው ሰራዊት ከባድ የሆነ ፖለቲካዊና ወታደራዊ ኪሳራ ባስተናገደበት ሰሜን ወሎ ቀጠና ወልዲያ ከተማ የብልጽግናው ካድሬዎችና ጀነራሎችም በከተማዋ ከተደራጁ የባጃጅ ማህበራት ተወካዮች ጋር ስብሰባም አካሂደዋል። በስብሰባው ላይ የብልጽግናው ጀነራል የባጃጅ አሽከርካሪዎችን በመወንጀል እንደጀመሩ የገለጹት ምንጮችም የባጃጅ አሽከርካሪዎቹ በበኩላቸው ውንጀላውን አንቀበለውም በሚል ጠንካራ ምላሽ መስጠታቸውን ለማወቅ ተችሏል። ጀነራሉ በንግግራቸው ለጽንፈኛው ሎጂስቲክ የምታቀርቡት እናንተ ናችሁ፣ የትራንስፖርት አገልግሎት የምትሰጡት እናንተ ናችሁ፣ የመረጃ ምንጭ ይሆናችሁ የምታስጠቁንና የምታስመቱን እናንተ ናችሁ ሲሉም በምሬት መናገራቸውን የጣና ቴሌቪዥን ምንጮች ገልጸዋል። ጀነራሉ አክለውም ከወያኔ ጋር በነበረው ጦርነት የወልዲያ ወጣት መከላከያን እስከ ደሙና እስከ ቁስሉ ተሸክሞ አሳክሞ ተንከባክቦ ነበር። የመከላከያና የወልዲያ ወጣት አስደናቂ ፍቅር ነበረው። ዛሬ ያሁሉ ፍቅር የጠፋ ምን አድርገናችሁ ነው ሲሉም ወጣቶችን መጠየቃቸው ተሰምቷል። የባጃጅ አሽከርካሪዎቹ በበኩላቸው እንዳንሰራ ትተናኮሱናላችሁ፣ ኮሽ ባለ ቁጥር እኛን ከስራ ታስቆማላችሁ፣ በጥላቻና በጥርጣሬ ነው የምትመለከቱን፣ አገራችን ጥለን የት እንሄድላችሁ፣ ለራስ መስራት አንችልም ወይ ሲሉ የብልጽግናውን ስርዓትና ሰራዊት በአማራ ወጣት ላይ የሚያሳድሩትን የተጠናከረ ጥቃት ተናግረዋል። የባጃጅ አሽከርካሪዎቹም አክለውም ፋኖን ታጓጉዛላችሁ፣ መረጃም ትሰጣላችሁ የምትሉትን በመጀመሪያም ራሳችሁን አጥሩ፣ መረጃ የሚሰጡትም የእናንተው ወታደራዊ መሪዎችና ካድሬዎች ናቸው፣ ወደኛ እጣታችሁን ከምትቀስሩ ውስጣችሁን ልትፈትሹ ይገባል ሲሉም ቆፍጠን
ያለ ምላሽ መስጠታቸውን ምንጮቻችን ተናግረዋል። ከዘመቻ አደማሌ አባናደው መታወጅ በኋላ በወልዲያ ከተማ የባጃጅ እንቅስቃሴ ሙሉ በሙሉ ተቋርጦ እንደነበርም በተከታታይ መዘገባችን ይታወሳል። የባጃጅ አሽከርካሪዎችም ስራ ተከልክለን በሀዘን ተቀምጠናል፣ ባጃጆቻችንም የውሻ ሙያ ሆነዋል በማለት መናገራቸው አይዘነጋም። ለዞኑ የባዴን ኃላፊዎች ወደ ስራ እንዳንገባ ለምን ከለከላችሁን ብለው ሲጠይቁም እኛም አናውቅም፣ የከለከላችሁ መከላከያ ነው፣ እነሱ ደግሞ ከኛ አቅም በላይ ስለሆኑብን ምንም ልናደርጋችሁ አንችልም ብለው ምላሽ እንደሰጧቸው የአሽከርካሪ ማህበራት ተወካዮች መናገራቸው ይታወሳል። የአብይ ስልጣን ማብቂያ ይሆናል። ኤርትራም በኢትዮጵያና በኤርትራ መካከል ያለው መካረር ወደ ጦርነት የሚያንደረድር መሆኑን ተከትሎም የተለያዩ አቅጣጫዎች አስተያየቶች እየተሰጡ ነው። የኤርትራው ዲፕሎማት ትናንት በሰጡት ማብራሪያ ጦርነቱ ከተጀመረ ለጠቅላይ ሚኒስትር አብይ የስልጣን ማብቂያ ይሆንባቸዋል ሲሉም ተናግረዋል። የቀድሞው አምባሳደርና በአሁኑ ሰዓት በየመን የሰላም አማካሪ ሆነው እየሰሩ የሚገኙት ዶክተር እንደብርሃን ወልደ ጊዮርጊስ ከቢቢሲ ትግርኛ ክፍል ጋር ባደረጉት ቃለ ምልልስ ኢትዮጵያ ከአክሱም ዘመን ውድቀት በኋላም በየትኛውም ዘመን የቀይ ባህር አካል ሆና አታውቅም። ኢትዮጵያ የቀይ ባህር አካል ነበረች ከተባለም የኢትዮጵያ ገዥ መደቦች ኤርትራን በፌዴሬሽን ስር በያዙበት ጊዜ ብቻ ነው በማለት ንግግራቸውን ይጀምራሉ። የኢትዮጵያ የቀይ ባህር አካልነትን ክደው ንግግራቸውን የጀመሩት አምባሳደሩም በኢትዮጵያና በኤርትራ መካከል ያለው ግንኙነትም የማይታረቅ ልዩነት መሆኑን ይገልጻሉ። የኢትዮጵያ ገዥ መደቦች ኤርትራን ተቆጣጥሮ የባህር በር የማግኘት ፍላጎት ነው ያላቸው፣ የኤርትራን ሉዓላዊነት መቀበል አይፈልጉም ሲሉም ንግግራቸውን ይቀጥላሉ። ኢትዮጵያ የባህር በር እንድታገኝ ምንም አይነት ዓለም አቀፍ ሕግ የለም ሲሉ የተናገሩት ዶክተር እንደብርሃን ኢትዮጵያ ከቀይ ባህር በቅርብ ርቀት ተቀምጣ የባህር በር አልባ መሆን የለባትም ሲሉም እሰማለሁ። ይህ የሚያስኬድ አይደለም። ብዙ ሕዝብ ይዛ የባህር በር ሳይኖራት ህልውናዋ አደጋ ላይ ነው ሲባልም እሰማለሁ። ነገር ግን ብዙ ሕዝብ ያለው ሀገር የባህር በር ባለቤት ይሁን የሚል ዓለም አቀፍ ሕግ የለም በማለትም ተናግረዋል። የብልጽግናው መንግስት በቀይ ባህር ጉዳይ ያነሳውን አጀንዳም የራሱን የስልጣን ዘመን ለማሳጠር የሚሄድበት መንገድ ነው ሲሉም ይገልጹታል። በእኔ እምነት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ደፍረው ወደ ጦርነት ይገባሉ ብዬ አላስብም። ከገቡበት ግን ውጤቱ የሚከፈው ለራሳቸው ነው። ጦርነቱ ከተጀመረ የጠቅላይ ሚኒስትር አብይ የስልጣን ዘመን ማብቂያ ይሆናል ብለዋል። ከሁለት ዓመታት በፊት የብልጽግናው ሊቀመንበር በፓርላማ ንግግር ባቀረቡት ወቅትም የኢትዮጵያ ድንበር እስከ ቀይ ባህር ነው ብለው መናገራቸው የሚታወስ ነው። ኤርትራዊ ዲፕሎማት ዶክተር እንደብርሃን ያንን የብልጽግናውን ሊቀመንበር ንግግር አስታውሰው በወቅቱ ጠቅላይ ሚኒስትሩ የሰጡት አስተያየት ታሪካዊ መሰረት የሌለው ነው በማለት መልሰዋል። የኢትዮጵያ ታሪክ የባህር በር ባለቤትነትን የካዱት ዲፕሎማቱም አሰብ የተገነባው በጣሊያን ቅኝ ግዛት ነው፣ ኢትዮጵያ በታሪክ የባህር በር ባለቤት የነበረችውም ኤርትራ በኢትዮጵያ ግዛት ስር በነበረችበት ወቅት ነው በማለትም ኢትዮጵያ ከራስ ካሳል እስከ ራስ ጉሜራ የነበራትን የባህር ኃይል ባለቤትነት ማስታወስን አልፈለጉም። ከዚህ ታሪካዊ እውነታ ይልቅ በኢትዮጵያ ያለው የብልጽግናው አገዛዝ በኢትዮጵያ ሕዝብ ያለውን የተቀባይነት እጦትን በማጉላት የቀይ ባህር ፕሮጀክት ብለው ጠቅላይ ሚኒስትሩ የተነሱት በአገር ቤት ያላቸውን የፖለቲካ ውድቀት ለመሸፈን ያሰቡት ነው በማለትም አጀንዳውን አጣጥለውታል። ዲፕሎማቱ በዚህ ንግግራቸው በአሁኑ ሰዓትም ኢትዮጵያ ቀውስ ውስጥ ናት፣ ቀውስ ውስጥ ያለች ጦርነት ውስጥ መግባት ደግሞ እብደት ሊሆን ይችላል፣ የኢትዮጵያ ሰራዊት አገር ውስጥ ያለውን የታጣቂዎች እንቅስቃሴም ሊቋቋመው አልቻለም፣ በርካታ የታጠቁ ኃይሎች ለምሳሌ ህወሓትም፣ የኦሮሞ ነጻነት ሰራዊት፣ የኦጋዴን ነጻ አውጭና ሌሎች ኃይሎች የጥምረት ዝንባሌ እያሳዩ ነው። ይህ ለአብይ አህመድ አስተዳደር ስጋት ነው። ስለዚህ በዚህ ሁኔታ ሆኖ ወደ ጦርነት ይገባል የሚል ግምገማ የለኝም። ካደረገው ግን ቀድሜ እንደነገርኩ እብደት ነው፣ የስልጣኑ ፍጻሜ ይሆናል በማለትም ገልጸዋል። የኮሪደር ልማቱ ጫና ከብዶኛል። የብልጽግናው አገዛዝ አዲስ አበባ ላይ ከተነሱበት ጫናዎች መካከል በዋናነት የኮሪደር ልማት ያመጣበትን ጫና መቋቋም እንደከበደው አመነም። በ2018 ዓመተ ምህረት ምርጫ አካሄዳለሁ ብሎም የሚያስበው የብልጽግናው አገዛዝ በዚህ ዓመት ምንም አይነት የኮሪደር ልማት ግንባታ እንደማያካሄድም በከንቲባ አዳነች በኩል አስታውቋል። የብልጽግናው አገዛዝ በኮሪደር ልማት ስም አዲስ አበባ ላይ የሚፈጽመውን የሰብአዊነት ድርጊትና የንጹሃን ማፈናቀልን አምነስቲ ኢንተርናሽናል አጥብቆ
አጥብቆ እንደተቃወመው ይታወሳል። ከአምነስቲ ኢንተርናሽናል ተቃውሞ በተጨማሪም በቅርቡ የአሜሪካ መንግስት ባወጣው ዓመታዊ ሪፖርቱ የሰብአዊነት ድርጊት ተፈጽሞበታል ሲል ነበር የገለጸው። እነዚህ ተከታታይ መግለጫዎች ያስደነገጡት የብልጽግናው አገዛዝ በቅርቡ በሊቀመንበሩ አማካይነት የኮሪደር ልማት ስራችን የሚተቹት ለእናንተም ዘመናዊነት አያስፈልጋችሁም ብለው የሚንቁን ኃይሎች ናቸው፣ የእኛን ጉዳይ ለእኛ ተውሉን፣ በኮሪደር ልማት ስራችን እንቀጥላለን ሲሉ ጅጅጋ ላይ በነበረ አንድ እውነት ላይ በሰጡት አስተያየት መናገራቸውም አይዘነጋም። ሆኖም የሊቀመንበሩ ንግግር ሳምንት ሳይሞላው ብልጽግናው አቋሙን ቀይሮ ከዚህ በኋላ ኮሪደር ልማት በቃኝ ብሎም በአዲስ አበባ ከተማ የብልጽግናው ምክር ቤት ላይ ከንቲባዋ ተናግረዋል። ከኮሪደር ልማት ይልቅ ቤቶች ግንባታ ላይ ትኩረት እናደርጋለን የሚሉት የብልጽግናው ሹም ለኮሪደር ልማት የመደብነው ገንዘብም ሆነ የያዝነው እቅድ የለም፣ በ2018 ዓመተ ምህረት ዋናው እቅዳችን የመኖሪያ ቤት ግንባታ ነው ሲሉም ተናግረዋል። ለመኖሪያ ቤት የተያዘውን የበጀት መጠን ግን አልተናገሩም። ከንቲባ አዳነች ከዚህ በፊት ከአንድ የቦትስዋና ኩባንያ ጋር ግማሽ ሚሊዮን ቤቶችን በ3 ዓመት ውስጥ ለመገንባት ተስማምተናል ሲሉም በ2013 ዓመተ ምህረት ሐምሌ ወር ላይ መናገራቸው ይታወሳል። ሆኖም የዜና እስከተጠናከረበት የዛሬ ዕለት ድረስ አንድ ብሎኬት ለቤት ግንባታ አልዋለም። ያንን ቃላቸውን ለምን ተግባራዊ ማድረግ እንዳልቻሉ በምክር ቤትም ሆነ በሚዲያዎች ጥያቄ ያልቀረበላቸው ወይዘሮ አዳነች በደፈነው ዘንድሮ የቤት ግንባታ ነው እቅዳችን በማለት ብቻ ነው የተናገሩት። ከግማሽ ሚሊዮን መኖሪያ ቤት ግንባታ መግለጫ በተጨማሪም ከንቲባ በተለያዩ ጊዜያት ስለ አዲስ አበባ ሕዝብ የመኖሪያ ቤት ችግር ለመቅረፍ ተደጋጋሚ ቃል ሲገቡ እንደነበር ይታወሳል። ሆኖም በከንቲባ ጽሕፈት ቤትም ሆነ በብልጽግናው አገዛዝ ሳቢ ውስጥ የመኖሪያ ቤት ግንባታ ሳይያዝ ቆይቷል። ሆኖም የአሜሪካ መንግስት በቅርቡ ያወጣውን ሪፖርት ተከትሎም ከፍተኛ ድንጋጤ ያደረበት ብልጽግና አስቀድሞ ይዞት የነበረውን የኮሪደር ልማት በማጠፍ በእቅድ ውስጥ ያልነበረውን የመኖሪያ ቤት ግንባታ ተግባራዊ አድርጋለሁ በማለትም መግለጫ እየሰጠ ነው። የብልጽግናው አገዛዝ ወደ ስልጣን ከወጣበት ካለፉት 7 ዓመታት ተኩል ውስጥ አንድ ብሎክ የህዝብ መኖሪያ ቤት መገንባት ያልቻለ ሲሆን አስቀድሞ የታዙ የጋራ መኖሪያ ቤት ግንባታ እቅዶችና በጀቶችን አቋርጧቸው ቆይቷል። የተጀመሩ ግንባታዎችም በጅምር ላይ እንዲቆዩ ያደረገ ሲሆን ለጋራ መኖሪያ ቤት ግንባታ ተለይተው የተቀመጡ መሬቶችንም በሊዝ ጨረታ ሽያጭ የካድሬዎችን ህይወት እንዲቀይር አድርጎበታል። ብልጽግና በዚህ ደረጃ ህዝባዊ ልማቶችን ወደ ጎን ብሎ ከቆየ በኋላም የህዳሴ ግድብን ግንባታ ይጠናቀቅም በጅምር ይቋረጥም ብልጽግና ሳያውቅ ምረቃውን አሰምቷል። በማግስቱም የተፈጥሮ ጋዝ ግንባታ አጠናቅቄ አስመርቃለሁ፣ የነዳጅ ማጣሪያም እገነባለሁ፣ ማዳበሪያ ፋብሪካም ለመገንባት የመሰረተ ድንጋይ አስቀምጫለሁ አለ። በወቅቱም ቀጣይ እቅዳችን የመኖሪያ ቤት ግንባታ ይሆናል ሲል በሊቀመንበሩ በኩል ይፋ አደረገ። ይህ የሆነው በምክር ቤቱ ተወስኖ ሳይሆን የብልጽግናው ሊቀመንበር ከሚደርስባቸው ጫና ለመሸሽና በ2018 ዓመተ ምህረት ይካሄዳል ተብሎ የሚጠበቀው ምርጫ ተከትሎም በራሳቸው ፍላጎት የተናገሩት ነበር። የብልጽግናው አገዛዝ በሚከተለው ስሁት የማክሮ ኢኮኖሚ ፖሊሲው ምክንያት ባለፉት 7 ዓመታት ተኩል የኢትዮጵያን ህዝብ የድህነት ደረጃ 10 በመቶ የጨመረ ሲሆን በሀገሪቱ የአእምሮ ህሙማን ቁጥርም በተከታታይ 5 ዓመታት በየዓመቱ 15000 እየጨመረ ነው። ብልጽግናው ሰዋዊ ልማት ላይ ትኩረት አድርጌ ነው የምሰራው ብሎ ቢናገርም ውጤቱ ግን የዓለም ባንክም ሆነ በሀገር ውስጥ የሙያ ተቋማት የሚያወጡት ሪፖርት የብልጽግናውን ልማት ከሰዋዊነቱ ይልቅ ተቃራኒ መሆኑ ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የረፋድ ዜናችን የተከታተላችሁትን ይመስል ነበር። በቀን ዜናችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።